እንግዲህ ዛሬ ይዤላችሁ የመጣሁት ርዕስ ቅድሚያ ከራስህ ጋር ተስማማ ይላል። እንግዲህ ቅድሚያ ከራስህ ጋር ተስማማ። በዓለም ላይ ስንኖር ሁለት ነገሮችን መዋሸት አንችልም። የመጀመሪያው አምላካችን መድኃኒታችን ኢየሱስ ክርስቶስን መዋሸት አንችልም። ምክንያቱም ፈጣሪ የልባችንን የኩላሊታችንን ሁሉን ሰውነታችንን ገና ፊውቸሪቲ የምናስበው ሁሉ ስለሚያውቅ እሱን መዋሸት አንችልም። ከሱ ማምለጥ አንችልም። ከሱ መሄድ አንችልም። ስለዚህ እሱን መዋሸት አይቻልም። በፍጹም የተከለከለ ነው። ማሰብም የማይቻል ነገር ነው። እግዚአብሔርን እንዋሻለን፣ እግዚአብሔርን እናመልጣለን፣ እግዚአብሔርን በዚህ መንገድ ጥበብ ሰርተን እንሄዳለን ብንል አይሆንም። ብዙ በጥበብ እግዚአብሔርን ለማግኘት የፈለጉ ሰዎች ነበሩ፣ አልቻሉም። ብዙ በጥበባቸው በአእምሯቸው ተጠቅመው ብዙ ነገሮችን ለማለፍ የሞከሩ ሰዎች ነበሩ፣ አልቻሉም፣ አልሆንላቸው። እግዚአብሔርን በዛ ነገር ማሸነፋችን ወይም እግዚአብሔርን በዛ ነገር ማሾፍ ማምለጣችን መስሪያው አንድ ናት ወይም ማለፊያዋ አንድ ናት፣ እግዚአብሔርን ለማግኘት ማለት ነው። ስለዚህ አይቻልም፣ መዋሸት አይቻልም ማለት ነው። ስለዚህ ከራስ ጋር ለመታረቅ ግዴታ ከእግዚአብሔር ጋር መሆን አለብህ ማለት ነው። ከራስ ጋር ለመግባባት ግዴታ እግዚአብሔርን ሕግ ማክበር አለብህ ማለት ነው። ስለዚህ ሕጉን አክብረህ ስትንቀሳቀስ እግዚአብሔር ጋር ትግባባለህ ማለት ነው። ሁለተኛው ደግሞ ራስን መዋሸታችን። እንግዲህ ራስህ አብሮህ ነው ያለው፣ ልብህም አእምሮህም አብሮህ ነው ያለው። ብዙ ሰዎች ራሳቸውን ለመዋሸት ያስቡና ወደ ጦሮንጦስ ይገባሉ ወይም ወደ ጥልቁ ይገባሉ ማለት ነው። ወደማይወጣው ባህር ይገባሉ ማለት ነው። ለምን? ራሳቸውን ለመዋሸት ስለሚያስቡ። አንተ ግን ራስህን መዋሸት የለብህም። ይህን ቪዲዮ የምትሰሙ ሰዎች በሙሉ ራሳችሁን ከምንድን ነው የምትዋሹት? እስኪ እንደው እውነት በደንብ ቆም በሉና አስቡ። እንዴት ነው ራሳችን ልንዋሽ እንችል? አብሮን ነው ያለው። ለማስመሰል ምን ሞክረው? ለምን? ማንኛውንም ነገር በህይወት ላይ የሚመጣ ነገር ለማስመሰል አትሞክር። ማንኛውንም አንተ ልታደርገው የሚችለው ነገር ወይም ሌላ ሰው ለሌላ ሰው የምታደርገው ነገር ለማስመሰል አትሞክር። ይሄ ነው ትልቁ ውድቀት ሊያመጣብህ የሚችል። ከራስህ ጋር መጀመሪያ መግባባት አለብህ። እኔ ማን ነኝ? ምን ልሰራ ነው የመጣሁት ወደዚህ ምድር ላይ? ዋና ዓላማዬስ ምንድን ነው? የመኖሬ ጥበብ ምንድን ነው? ምን ልፈጽም መጣሁ እዚህ ጋር የሚለውን ነገር ማወቅ አለብህ። ይህን ካወቅህ ከማንም ጋር አትጣልም። ምንም ነገር ማንም ቢል ምንም አትልም ማለት ነው። አንተ ሰላም ነህ ማለት ነው። እውነት ከፈጣሪና ከራሳቸው ጋር የተግባቡ ሰዎች ምድር ብትናወጥ እንኳን ራሳቸው ሰላም ናቸው። ብዙ ነገር በአእምሯቸው ላይ ጠባሳ ቢመጣ እንኳን ራሳቸውን ለማወክ የተለያየ ነገር ቢመጣ እንኳን እነሱ ሰላም ናቸው። ምክንያቱም ከራሳቸውና ከእግዚአብሔር ጋር ናቸው። ምንም የዋሹት ነገር የለም ማለት ነው። ብዙ ሰው ራሱን ይወቅሳል። ይህ ምንድነው? ራሱን አለማመን ወይም ራሱን አለማወቅ ነው። ራሱን ስለዋሸው እንዴት ይሄን አደርጋለሁ ይላል። እስኪ በእናንተ ህይወት የሆነ ነገር ብላችሁ ታውቃላችሁ? የሆነ ነገር አድርጋችሁ ወይኔ ለምን አደረኩት ይሄን ነገር ትላላችሁ? ለምን ሰራሁት ይሄን ነገር? ማን እየወቀሳችሁ ነው? ራሳችሁ እየወቀሳችሁ በኋላ ማለት አንተ ውሸታም ይላል ራስ። ለምን ይሄን ታደርጋለህ? ይሄን ነገር እኮ እንዴ አላውቅም ይሄን ነገር አድርጋለህ ይላል። ስለዚህ ከራስ ማምለጥ አይቻልም። ከራስ ማምለጥ አይቻልም። ራስን መዋሸት አትሞክር። ራስን ለመዋሸት ሌላ ጥበብ አትጠቅም። ራስህ አንድ ነው፣ ፈጣሪም አንድ ነው። አይ እነዚህ ነገሮች መዋሸት አትችልም። ጥንቃቄ። ብዙ ሰው እግዚአብሔርና ራሱን ለመዋሸት ይተትርና ያስብና ሳይሳካለት ይቀራል ማለት። ስለዚህ እውነት እውነት ነው፣ ሐሰት ደግሞ ሐሰት ነው። አንተ ለመጽናት ከፈለግ፣ አንተ ጥሩ ነገር ለማድረግ ከፈለግ፣ አንተ ምንም አይነት ነገር ፈጽመህ ለመድ የተሰጠህን ህይወት በትልቁ ኑረህ ለማለፍ ከፈለግ ምን ማድረግ አለብህ ማለት ነው? ካንተና ከፈጣሪ ጋር መስማማት አለብህ። ጥበብን ተጠቀም፣ ነገር ግን ጥበብን ለምርምርና ለማምለጥ ለውሸት አትጠቀም። ጥበበኛ ሁን፣ ነገር ግን በጥበብህ ብዙ ነገሮችን ለማጥፋት አትሄድ። ብዙ ነገሮችን ለማዋሸት አትሄድ። መጥፎ ነገሮችን ለመስራት አትሄድ። እውቀት ይኑርህ፣ ግን እውቀትን ለሌላ ፐርፐዝ መጠቀም አቁም። እውቀታቸውን ተጠቅሞ ብዙ ነገር ለመስራት ብዙ ነገር ውሸቶችን፣ ጥምዞችን፣ መንገዶች ለመሄድ የሚፈልጉ ሰዎች አሉ። አይሆን፣ አቁም ይሄን ነገር። ለምን? አንተ ግን ካንተና ከፈጣሪ ጋር ተስማማ። መጀመሪያ ከራሱ ጋር የተስማማ ሰው ምን ማስማማት ይችላል? ቤተሰቦቹን ማስማማት ይችላል፣ ሀገሩን ማስማማት ይችላል፣ ዓለምን ማስማማት ይችላል ማለት ነው። እንዲሁም ምን ይባላል ማለት ስላችሁ ዓለምን ከሚገዛ ሰው ራሱን የሚገዛ ሰው ይበልጣል ይባላል። አስባችሁታ? ስለዚህ ራስን መግዛት ከዓለም መግዛት ከበለጠ አንተ ከራስህ ጋር ራስን ማታስማማ ለምንድን ነው ራስን የምትዋሽ? ራስን ሰላም አድርግ። ለራስህ የምትዋሸውን ነገር በሙሉ ጽድት አድርግ።
ምክንያቱም ራስን መዋሸት አችልም፣ ወቀሳው ነው የሚብስ። ለምሳሌ ራስን መዋሸት ማለት አንድን ሰው ከዚህ ቁሞ አይ አንተ እኮ እንደዚህ ልታረግ አይደለም፣ አንተ እኮ በዚህ መንገድ አይደለም የሆነ ነገር ያለው፣ አሁን እኮ የሆነ ነገር ብለው እኔ እንደዚህ አይደለም ያደረው ብትለው ቁሞ እያየህ ማለት ነው። እያየህ ብትዋሸው ምን ይላል? አንተ ውሸታም ብለው የሆነ ነገር ነው የሚያደርጋል። ልክ ራስንም በዚያ መቆጠር አለ። አንድ ሰው አቁም አሁን ልትዋሸው ትችላለህ። ወዲያው ወዘው ድርጊቱን እያደረግ ድርጊቱ ደግሞ ይሄን እንደዚህ ለማለት ፈልጌ አይደለም ይሄን ብለህ ተዋሻለህ። አትዋሽም ከሰው። ስለዚህ ልክ አንተንም ልክ በዛ መንገድ መቆጠር አለ። ብዙ የአእምሮ ወቀሳዎች የሚመጡ፣ ብዙ የአእምሮ ተጽዕኖች የሚመጡ፣ መንኮታኮት የሚመጣ፣ መሳቀቅ የሚመጣ፣ መውደቅ የሚመጣ ከምን መሰላችሁ? ራስን ከመዋሸት ነው፣ አስመስሎ ለማለፍ ከመሞከር። ስለዚህ አንተ በህይወቱ ላይ ምንም አይነት ነገር ይምጣ አሸናፊነትን ለማረጋገጥ ከፈለግ ራስን አትዋሽ። ሪያሊቲውን ነገር ተከተል፣ እውነታውን አረጋግጥ፣ ጥሩ ነገር ለመስራት ሞክር። ይህን ካደረግ አንተ ከፈጣሪም ጋር ከአንተም ጋር ከተስማማ ብዙ ነገሮችን መቀየር ትችላለህ። አንተ በልብህ ያሰብከውን ነገር መፈጸም ትችላለህ። ልብህና አእምሮህ የተግባባበትን ነገር ማድረግ ትችላለህ። ለምን? ክፍት ነው መንገዱ። ከራስህ ጋር ያለው ነገርም ክፍት ነው፣ ከፈጣሪ ጋር ያለው ነገርም ክፍት ነው። ማለፍ ትችላለህ። የሚይዝህ ነገር የለም፣ የሚያጥፍህ ነገር የለም፣ የሚመልስህ ነገር የለም፣ እንዳታልፍ የሚያደርጉህ ነገሮች የሉም፣ የሚጎትትህ ነገርም የለም። ልክ ባሰበው መንገድ እንድትወጣ ያደርጋል ማለት ነው። ስለዚህ ይህንን ነገር በመገንዘብ መጀመሪያ ከራስ ጋር መታረቅ አለብን። እኔ እውነቴን ልንገራችሁ፣ ይህን ቪዲዮ ሳትገመግሙ አዳምጡት። ሳትገመግሙ ማለት ነው። አነጋገሩ እንዴት ነው፣ አቀራረጹ እንዴት ነው ሳትሉ ሳትገመግሙ የሚጠቅማችሁ ነገር ስለሆነ አዳምጡ እንጂ አሁን ብትገመግሙት ብዙ ችግርን መመልከት የፈለገ ሰው ብዙ ችግር ልታወጡበት ትችላላችሁ። እዚህ ጋር በጣም ብዙ ችግር ማለት ነው። ሰው ሙሉ ስላልሆነ ብዙ ጎደሎችን ታገኛለህ። ስለዚህ ምነግራችሁ ነገር ግን ምንም ሳትመረምሩ አዳምጡ። በቃ ምለውን ነገር ብቻ ስሙና ከጠቀማችሁ ኦኬ፣ ካልጠቀማችሁ ተውት። በቃ ግን አዳምጡ፣ ስሙ። ካለማዳመጥ ግን ይህን መስማት ይሻላል። እውነቱን እርግጠኛ ምነግራችሁ ምንም ነገር ይህን ቪዲዮ ከማሳለፍ ይልቅ ወይም ሌላ ነገሮችን ከማየት ይልቅ ይህን ቪዲዮ ብታይ የሆነ ነገር ትቀይራለህ። ብዙ ራስን ዋሽቶ ሊሆን ይችላል፣ ወይም ራስን ለመዋሸት ብዙ ነገሮችን እያሰብ ሊሆን ይችላል፣ አስመስለህ ለማለፍ እያሰብ ሊሆን ይችላል። ይህን ነገር ካታረጋለህ ማለት ይህን ቪዲዮ ስትሰማ እንዴት ዋሻለሁ? ከራሴ ጋር ካልታረቁ ራሴን ከዋሸሁትማ ከማን ጋር ብለህ ልታሰብ ትችላለህ። ብዙ ፈጣሪያችሁን ለመጠምዘዝ የምትፈልጉ ሰዎች ልትኖሩ ትችላላችሁ፣ አሁን ይህን ቪዲዮ የምትሰሙ ማለት ነው። ስለዚህ ይህን ቪዲዮ ከሰማችሁ ምን ታደርጋላችሁ? እግዚአብሔርን መዋሸታችሁን ትታችሁ ትክክለኛውን ነገር እንድታረጉ ይረዳችኋል ማለት ነው። ህጉን እንድታከብሩ ያደርጋችኋል ማለት ነው። ከእግዚአብሔር ጋር እንድትግባቡ ያደርጋችኋል ማለት ነው። ስለዚህ ይህን ቪዲዮ አዳምጡ። ኮሜንት ካላችሁ ደግሞ ኮሜንት ስጡ። ይኸውላችሁ ሰውን የሚገነባው ኮሜንት ነው፣ እውነት ለመነጋገር ማለት ነው። ስለዚህ እናንተ ኮሜንት ስጡ። ይሄን ነገር አስተካከል። ብዙ የሚስተካከል ነገር አለው እኔ የማውቀው። ያው አንዳንድ ነገሮች እናንተ ትገነዘባላችሁ። ነገር ግን ኮሜንት ስጡኝ። ኮሜንት ጻፉ። ይሄን አርግ በሉ። ካነጋገር ቶኔም ከሆነ ከሞባይል ቀረጻውም ከእንትኑ ከሆነ እያንዳንዱ ነገር ኮሜንት ስጡኝ። አመሰግናችኋለሁ። መልካም ቀን ይሆንላችሁ።